አንድ ሰሃባ ኢሻ ለመስገድ ብሎ ተቀላቀለና መስጊድ ውስጥ ሰፈሩ አቅራቢያ ባለው መስጊድ ኢማሙም ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ነበረ። ሱረቱል ካፍ መቅራት ጀመረ። ከዛም ይሄ ሰሃባ ሰላቱን አቋረጠና ወደ ኋላ ሄዶ ለብቻው ኢሻን ሰገደና ወደ ቤቱ ሄደ። ከዛም ሰዎች ይሄ ሙናፊቅ ስለሆነ ነው እንደዚህ ያደረገው ብሎ ማውራት ጀመሩ። ከዛም ይሄ ጉዳይ የአላህ ነብይ ሰለላሁ ዐለይሂ ወሰለም ጆሮ ድረስ ደረሰና አስጠሩትና ለምን እንደዚህ ያረክ ብለው ሲጠይቁት ያ ረሱላህ ሰለላሁ ዐለይሂ ወሰለም እኛ ግመል ጠባቂ እረኞች ነን፣ ቀኑን በሙሉ ደክሞን ነው የሚውለው ግመሎችን ወደዚህ ስናረግ። ሙዓዝ ደግሞ ሱረቱል ካፍን ጀመረ። ስለዚህ እኛ ምንም አቅም አልነበረንም የምንሰግድበት ቆመን። ለመጀመሪያና ለመጨረሻ ጊዜ ሙዓዝን ተቆጡት። ነብዩ ሙፈታኑን አንተ ያ ሙዓዝ አሉት። ሰቢሕ እስመ ረቢከል አዕላ ቅራ፣ ሀል አታከ ሐዲሱል ጋሺያ ቅራ፣ ወሸምሲ ወዱሃሃ ቅራ። ኢሻን በምታሰግድ ጊዜ ለሰዎች ፈተና አትሁን አሉት።